ጉጥ ሰው አይገልም፣ ሰው ነው ሰውን የሚገለው ይላሉ። ፈጣሪ ምድር ላይ ከፈጠራቸው ፍጥረታቶች ሁሉ የሰው ልጆችን በመግደል የትኛው ፍጥረት ይመስላችኋል አንደኛ ገዳይ? በእርግጠኝነት የፈለገ ግምታችሁን ብታስቀምጡ ይህንን ግምት ልታገኙት አትችሉም። ብዙ ሰዎችን በመጀመሪያ የሚገምቱት እንደ አንበሳ ምናምን ያሉ በጣም አስፈሪና ገዳይ እንስሳትን ይመስለዋል። አንበሳ ገዳይ የምንላቸው ከአደገኛ እንስሳት ውስጥ ይግቡ እንጂ በፍጹም በገዳይነታቸው ግን ይህንን ፍጥረት አይበልጡትም። አወር ወርልድ ኢን ዳታ ያወጣውን ከ10 እስከ 1 ያሉትን በተራ ወደ ኋላ ላሳያችሁ። በ10ኛነት አንበሳ ነው ያለው። አንበሳ ግፋቢል በአመት እስከ 200 ሰዎች ቢገድል ነው እንጂ ከዛ የከፋ አደጋ ያደርስም። በ9ኛነት ደግሞ ጉማሬ የሰፈረ ሲሆን እሱም እስከ 500 ሰዎች በአመት ይገላል። ዝሆንን ያየን እንደሆነ በ8ኛ ደረጃ የተቀመጠ ሲሆን እሱም እስከ 600 ሰዎች በአመት ይገላል። 7ኛ አዞ ሲሆን እሱም በአመት እስከ 1000 የሚደርሱ ሰዎችን ይገላል። 6ኛ ደግሞ መርዘኛ ጊንጥ ሲሆን ጊንጥም በአመት ከ3300 በላይ ሰዎችን በመግደል የ6ኛ ተራ ቁጥርን ይይዛል። በ5ኛ ደረጃ የተቀመጠው ደግሞ ገዳይ ተዋን ነው። እንግዲህ የተዋን አይነቶች ብዙ ናቸው። ገዳይ ተዋኖች አሉ። እነሱ ደግሞ በአመት እስከ 10000 ሰዎችና ከዛ በላይ በመግደል ዳታቸው ተመዝግቧል። በ4ኛነት የሰፈረው ደግሞ የእብድ ውሻ ነው። ውሻ ሳይሆን ያው ውሾች እንደምታውቁት እንግዲህ ሰው አይበሉም፣ በባህሪያቸው ምስኪን ናቸው። ለሰዎችም በጣም ቅርበት ያላቸው እንስሶች ናቸው ውሾች። እብድ ውሾች ግን ሰዎችን በሚያጠቁ ጊዜ በአመት እስከ 59000 የሚሆኑ የዓለማችን ሰዎች የሚሞቱት በእብድ ውሻ ተነክሰው በእብድ ውሻ በሽታ ነው ማለት ነው። 3ኛ ደግሞ በጣም አደገኛ የተባለው እንስሳ ብዙዎች አደገኛ ነው ብለው የሚገምቱት እንስሳ እባብ ነው። መርዘኛ እባቦች በአመት ከ138000 ሰው በላይ ይፈጃሉ እና በዚህም በ3ኛነት እባብ የተቀመጠ ሲሆን 2ኛው ግን ብዙዎችን ውጤቱ አስደንግጧል። ምድር ላይ ካሉ የፈጣሪ ፍጥረታት ሁሉ የሰው ልጅን በመግደል 2ኛ ሆኖ የተመዘገበውና በአመት ከ400,000 ሰዎችን በላይ የሚፈጀው ፍጥረት የሰው ልጅ ነው። ራሱ የሰው ልጅ። አወር ወርልድ ኢን ዳታ እንግዲህ ይህንን መረጃ ሲመዘግብ ጦርነቶች አይካተቱም። ይሄ ውጤት በጣም በርካቶችን እንዳስደነገጠ ይሄው የመረጃ መዝገብ አሳይቷል። ይሄውም ብዙ ሰዎች በአመት ሰዎችን ራሳቸው የሰው ልጆች በዚህ ያህል ቁጥር የሚገሉ አይመስላቸውም። ጦርነት ካለ ብዙ ጊዜ በጦርነት በጣም ብዙ ሰዎች ይሞታሉ፣ ያም ይመዘገባል። ነገር ግን በየቦታው እንግዲህ ገንዘብ ለመንጠቅ በልዩ ልዩ ወንጀሎች የሰው ልጆች በአመት ከ400,000 በላይ የሰው ልጆችን ይፈጃሉ እና ይህ ቁጥር በጣም አስደንጋጭ ነው። ደረጃውን ለመጨረስ በአንደኛ ደረጃ የተመዘገበው የወባ ትንኝ ሲሆን እሱም በአመት ከ700,000 ሰዎች በላይ ይገላል። ነገር ግን በዓለማችን ላይ ለሰው ልጆች አደገኛ የሆነው ፍጥረት በሁለተኛነት ራሱ ሰው ሆኖ መገኘቱ ብዙዎችን ቢያስደነግጥም ነገር ግን በጣም የሚያሳዝን መራራ እውነታ ነው። ለሰው ልጅ ራሱ የሰው ልጅ ጠላቱ ነው። ለዚህ ነው ብዙ ሰዎች ሽጉጥ ሰው አይገልም፣ ሰው ነው ሰውን የሚገለው ይላሉ። ምክንያቱም ሽጉጥ ማሽን ነው። ሽጉጥ ተነስቶ ራሱ ሰዎችን የሚገልበት ምንም ማግባብ የለም። ሽጉጡን የሰው ልጆች ናቸው አንስተው ሰው የሚገሉበት። ፈንጂ ቢሰራ የሰው ልጅ ነው። ብዙ ነገሮችን ቢያደርግ የሰው ልጅ ነው እና እናንተ እስቲ ቁጥራዊ ዳታውን ስታዩ ምን ተሰማችሁ? ለሰው ልጆች በህይወት ለመኖር ህልውናቸውን የሚፈታተን ሁኔታ አደጋ የደቀነው በምድር ላይ የሰው ልጅ መሆኑን እንዲሁም አደገኛ ከሚባሉ 10 ፍጥረታት በሁለተኛነት ብዙ ሰውን በመፍጀት